በጣም የሚዘገንን ታሪክ ነው ማለት እኔ ጌታ ምስክር የሌለበት ነገር የለም። ይሄው አልሲራ አልነበውያ ቮሊዩም 1 ፔጅ 125 ነው፣ ገጽ 125 እንደዚህ ይላል። አን አካውንት ኦፍ አብዱል ሙጣሊብስ ቫው ቱ ሳክሪፋይስ ዋን ኦፍ ሂዝ ሰንስ። የአብዱል ሙጣሊብ ከልጆቹ አንዱን ሊሰዋ የተሳለበትን ስዕለት ዘገባ አን አካውንት ማለት ነው። ሶ አብዱል ሙጣሊብ ከልጆቹ አንዱን ሊሰዋ የተሳለበት ስዕለት። አብዱል ሙጣሊብ ማን ነው? የመሐመድ አያት ነው። የመሐመድ አያት ከልጆቹ አንዱ ሊሰዋ ነበር። ታሪኩን ላንብብላችሁ። ኢብን ኢሻቅ ስቴትድ፣ ኢብን ኢሻቅ ዘገበ፣ ኢት ኢዝ ክሌምድ ዛት when Abdul Muttalib received such opposition from Quraysh over the digging of Zamzam እንደዚህ ይባላል። ኢብን ኢሻቅ እንደዘገበው አብዱል ሙጣሊብ ከቁራይሾች ተቃውሞ ሲገጥመው ምንን አስመልክቶ ተቃውሞ ሲገጥመው የዘምዘም ውሃን ወይም የዘምዘም የውሃ ጉድጓድን በመቆፈር አስመልክቶ ተቃውሞ ሲገጥመው he vowed that if 10 sons were born to him who grew up and protected him he would sacrifice one of them for God at the Kaaba። እነሱ ቁረይሾች ሲቃወሙት የውሃ ጉድጓድ አቆፍሩን ብለው ሲቃወሙት እኔን የሚጠብቁኝ እኔን የሚከላከሉልኝ አድገው እኔን የሚከላከሉልኝ 10 ወንድ ልጆች ሰንስ ቢኖሩኝ ከነዛ ከ10 አንዱን ለአላህ ሰዋዋለሁ። እዚህ ጋድ የሚለው አላህ ነው። ጋድ የሚለው አላህ ነው። ከ10 ልጆቹን እኮ ነው ሂውመን ሳክሪፋይስ። ከ10 አንዱን ለአላህ ሰዋዋለሁ። ሂውመን ሳክሪፋይስ ማለት ነው። ሂውመን ሳክሪፋይስ ኦኬ እሰዋለሁ ይላል። ኢቨንቹዋሊ he had 10 sons grown up whom he knew would give him protection። ከዛ በኋላ ቆይቶም ቢሆን 10 ልጆች ወለደ። አድገው እሱ ሊጠብቁት የሚችሉት 10 ወንድ ልጆችን ወለደ። their names were አልሃሪስ፣ አልዙቤር፣ ሃጅል፣ ዲራል፣ አልሙቀውም፣ አቡ ለሃብ፣ አልአባስ፣ ሐምዛ፣ አቡ ጣሊብ ኤንድ አብደላ። አብደላ የመሐመድ አባት ነው። አቡ ለሃብ የመሐመድ አጎት ነው። ያለ የመሐመድ አጎቶችን ይዘረዝራል። እነዚህ ናቸው ይላል። he assembled them and told them of his vow። አንድ ቀን ሰበሰባቸውና ስለ ስዕለቱ ይነግራቸዋል። ምንድነው ስዕለቱ? አንዳችሁን እሰዋችኋለሁ፣ አንዳችሁን አርዳችኋለሁ፣ ለአላህ መስዋዕት አደርጋችኋለሁ ብሎ ነገራቸው። እንዲህ ብዬ ተስዬ ነበረ አንዳችሁን ለመሰዋት፣ አንዳችሁን አርዳችኋለሁ ይላቸዋል። ለልጆቹ እኮ ነው የሚላቸው እንደዚህ ለልጆቹ እኮ ነው አርዳቸዋለሁ ሰዋቸዋለሁ ብሎ ይነግራቸዋል ስለ ስዕለቱ። ከዛ and ask them to honor his pledge to God Almighty and all glorious is he። መንገር ብቻ ሳይሆን እሱ የገባውን ቃል ኪዳን እንዲፈጽም ወይም ደግሞ እንዲያከብሩ ነገራቸው። to honor his pledge ሁሉን ቻዩ ለአላህ የገባውን ቃል ኪዳን እንዲያከብሩ ይጠይቃቸዋል። ምን ማለት ነው? በፈቃደኝነት ልሰዋችሁ ነው። ተስማሙና ልሰዋችሁ እያላችሁ ነው። እኔ ለአላህ አንዳችሁን እሰዋለሁ ብዬ ቃል ገብቻለሁ፣ አንዳችሁን እሰዋችኋለሁ፣ በፈቃደኝነት ለመሰዋት ተዘጋጁ እያላቸው ነው። ልጆቹን እንግዲህ ልጆቹ ነው እንደዚህ የሚላቸው የመርም ሊሰዋቸው ማለት ነው። ከዛ ተመልከቱ ዘይ ኦቤድ እነሱም ተስማሙ። ዘይ ኦቤድ ምን ማለት ነው? በቃ አንዳችንን ተሰዋናለህ፣ ለአንተ እንሞትልሃለን፣ በቃ አንተ ታርደናለህ፣ የሰው መስዋዕት ማለት ነው። እንግዲህ ልጆቹ ሊያርድ ነው እንግዲህ አንዳችንን ታርዳናለህ ብለው ተስማሙ፣ ታዘዙ። and asked him what he wanted to do። ከዛም ቀጥሎ ደግሞ ከተስማሙ በኋላ ከታዘዙም በኋላ ምን ማድረግ እንደሚፈልግ ጠየቁት። he asked each of them እያንዳንዳቸውን to take an arrow, write his name on it and return to him። ከዛም ምን ይላቸዋል? ቀስት ውሰዱ ይላቸዋል። ቀስት ከወሰዳችሁ በኋላ ቀስቱ ላይ ስማችሁን ጻፉ ይላቸዋል። ስማችሁን ከጻፋችሁ በኋላ ወደ እኔ ተመለሱ ይላቸዋል። ለምንድን ነው ይሄንን የሚላቸው ሲል ቀጥለን እንደምንመለከተው ለመተት ነው፣ ለመዋርት ነው፣ ለጥንቆላ ነው። ኦኬ ሊያሟርት ነው ይሄንን የሚያደርገው። አሳያችኋለሁ ቀጥሎ ለምን እንደሚል። ስማቸውን ቀስቱ ላይ ከጻፉ በኋላ በቀስቱ ይመትታሉ፣ ይሟርታሉ፣ አስማት ይሰራሉ። ከዛ ተመልክቱ እንደሚል they did so ልክ እንደሱ እንዳደረገው አደረጉ። ማለትም ቀስት ላይ ስማቸውን ጻፉ ነው ወደሱ መጡ። and he went with them inside the Kaaba። ይሄን ካደረጉ በኋላ ይዟቸው ወደ ካዕባ ገባ። to the site of their god ሁባል ወደ አምላካቸው ወደ ሁባል። አሁን እዚህ ጋር ተመልከቱ። ቅድም እዚህ ጋር ለማን ነበር ተሳለ የሚለው? ለአላህ። እዚህ ጋር ጋድ ብለው የተረጎሙት አላህን ነው። ያንን ስዕለት አያችሁ፣ he made a vow to አላህ ነው የሚለው a vow he vowed to Allah ጋድ ብለው የተረጎሙት አላህን ነው በትርጉሙ። ስዕለቱን ለመክፈል ግን ወደ ማን የገቡት? ወደ ሁባል ነው፣ ወደ ጣዖቱ ወደ ሁባል ማለት ነው። ስለዚህ አላህ ማን ነው ማለት ነው? ሁባል ራሱ ነው። ስለዚህ ያን የሚመተትበትን ያንን ሟርት የሚሰራበትን ቀስት ያንን አስማት
ድግምትና መተት የሚሰራበትን ቀስት እዛ ላይ ጽፈው ወዴት ነው ሄዱት? ወደ ካዕባው ነው ሄዱት። የጥንቆላ የሚሰራበት ቦታ ነው። ደግሞም ጣዖት አምልኮ የሚመለክበት ቦታ ነው። ምክንያቱም ቱ ዘ ሳይት ኦፍ ዜር ጋድ ሁባል ነው የሚለው። ሁባል የሚባለው ጣዖት ይመለክ የነበረው ካዕባ ነው። ወደ ካዕባ ሄደ። ለምንድን? ሊመትት በቀስቶቹ ከመተተ በኋላ ደግሞ ምን ሊያደርግ? ልጆቹ ሊሰዋ ሊያርድ ማለት ነው ልጆቹ። ኦኬ ከዛ ተመልክቱም እንደሚል to the site of their god Hubal where there was the well in which offerings to the Kaaba would be placed። ይሄ የሁባል ቦታ ደግሞ ምንድነው ከተባለ where there was the well in which offerings to the Kaaba would be placed ለካዕባው መስዋዕት ይቀርብበት የነበረበት ቦታ ነው። ሰማችሁ? ድንጋዩ ራሱ ካዕባው መስዋዕት ይቀርብለት ነበር ድንጋዩ። ይሄንን ነው እንግዲህ አሁን ከሰማይ ወረደ ኃጢአት ያስተሰርያል ያለ ቀኝ እጅ ነው የሚሉ እንደ ጣዖት አምልኮ የሚፈጸምበት ቦታ ለድንጋዩ ለራሱ መስዋዕት ይቀርብ ነበር። where there was the well in which offerings to the Kaaba offerings ማለት መስዋዕት ማለት ነው። offerings to the Kaaba would be placed ለራሱ ለድንጋዩ መስዋዕት ኦፈሪንግ ይቀርብ ነበር። ሁባል የሚባለው ነው ሄደው ተመልከቱ እንደሚል ከዛ ተመልከቱ would be offering in which offerings to the Kaaba would be placed ለዚህ ጣዖት አምልኮ ቦታ ነው። አሁን ሙስሊሞች የሚሰግዱበት ጣዖት አምልኮ ቦታ ለካዕባው አሁን ድንጋዩ መስዋዕት ይቀርብለት ነበር። ከዛ ተመልከቱም እንደሚል ዜር ኒር ሁባል የጣዖት ስም ነው። ይሄ ስለቱ ሊፈጸምለት የነበረው ጣዖት ማለት ነው። ስለቱ የተገባው ግን ለአላህ ነው። ስለዚህ ስለቱ ለአላህ ተከፈለ ማለት ስለቱ ለአላህ ተሳለ። ከዛ በኋላ ያ ስለት ደግሞ ተፈጻሚ የሚሆነው ለማን ነው? ለጣዖቱ ለሁባል ነው። ጣዖት አምልኮ 7 አሮች ነበሩ እዛ ሁባል አጠገብ which they would use for divining a judgment over some matter of consequence። ምን ማለት ነው? እነዚህ 7 ቀስቶች ይሁን ነገሮች ላይ ለመወሰን ወይ ደግሞ ነገሮች ላይ ውሳኔ ወይም ዲቫይኒንግ ማለት ድግምት መድገም፣ መተት መመተት፣ ማሟረት ማለት ነው ዲቫይኒንግ። ቅድምም ብያችሁ ነበረ 7 አሮ ጻፉ ብሏቸው ነበር አይደለ? 7 አሮ ጻፉ ብሏቸው ነበር በቀስቱ ላይ። ለምንድን? ዲቫይን ለማድረግ ለመመተት። ከዛ በዛ መተት ውሳኔ ላይ ይደርሳሉ ነገሮች። ይሰማል ምን ነው ይሰማል? ድምጼ ይሰማል። ሊዘጋባችሁ ነው ላይቭ ኢንድ ከ3 ደቂቃ በኋላ ሜቢ ድምጼ ካሰማው ከቆመ ብዬ ነው። እንትን ላይቭ ዊል ቢ ኢንድ ኢን 0 ከ3 ደቂቃ በኋላ ምናምን እያለኝ ነው። ሜቢ ድምጼ ማሰማት ከሆነ ብዬ ነው ያሰማሁት። እስኪ ከዘጋ ደግመን እንከፍታለን። በቃ ቀጥል። እሺ ችግር የለም። ሶ የሆነ ለመድረስ ይመትታሉ፣ ዲቫይን ያደርጋሉ። ከዛ በዛ ድግምት ወይ ደግሞ በዛ መተት ጀጅመንት ላይ ይደርሳሉ። ኦቨር ሰም ማተር ኦፍ ኮንሲኩዌንስ ነገሮች ላይ የነገሮችን አውትካም ለማወቅ ይመትቱ ነበር። ለዛ ነው ስማችሁን በቀስቱ ላይ ጻፉ ያላቸው። ስማችሁን በቀስቱ ላይ ጻፉ ያላቸው ለዛ ነው፣ ለመመተት ማለት ነው። ከዛ በመተቱ ተመስርተው ውሳኔ ላይ ይደርሳሉ። በዚህ ጉዳይ ደግሞ ውሳኔው ምንድን ነው? ከ10 ልጆቹ የትኛውን ሊያርድ እንደሆነ ማለት ነው። መትቶ ነው የሚያውቀው። ከ10 ልጆቹ የትኛውን እንደሚያወርድ የትኛውን እንደሚሰዋ ሁባል ለሚባለው ጣዖት የትኛውን እንደሚሰዋ የሚያውቀው በመተቱ ነው። በመተቱ ነው። ከዛ ተመልከቱ ኮንሲኩዌንስ ኦቨር ማተር ኦፍ ኮንሲኩዌንስ ኩዌስችን ኦፍ ብለድ መኒ የደም ገንዘብ ኪንሺፕ ዝምድና ኦር ዘ ላይክ they would come to ሁባል ወደ ጣዖቱ ወደ ሁባል ይመጣሉ። ተመልከቱ ወደ ካዕባው ማለት ነው። to seek a resolution መፍትሄ ለማግኘት accepting whatever they were ordered to do or to refrain from ማድረግ ያለባቸውን ነገርና ማድረግ የሌለባቸውን ነገር ለማወቅ ወደ ሁባል ይመጣሉ፣ ወደ ጣዖቱ ማለት ነው። ስለዚህ ከልጆቹ የትኛውን ለመሰዋት የትኛውን ሰዋለሁ ብሎ ወይ ነው የትኛውን መሰዋት እንዳለበት ለማወቅ ወደ ጣዖቱ ወደ ሁባል ይሄዳል። ከዛ ወደ ጣዖቱ ወደ ሁባል ከሄደ በኋላ በቀስት ላይ ይመትታሉ ወይም ይሟርታሉ፣ ይደግማሉ ማለት ነው። ጣዖት አምልኮ፣ ድግምት ወይም መተት፣ ከዛ ደግሞ የሰው መስዋዕት ማለት ነው። እንግዲህ እንዴት እንደምትረዱት አላውቅም ይሄን ነገር። ከዛ ቀጥሎ ምን እንደሆነ ተመልከቱ።
በዚህ በቀስማችሁን በቀስት ላይ ጻፈዋልና በቀስቶቹ ደገመ ወይ መተተ፣ አሟረተ፣ ጠነቆለ። ዲቫይኒንግ ብያችኋል። ይኸው ዲቫይኒንግ ነው ይላል። ዲቫይኒንግ ነው ይላል። እሱ ደግሞ መተት ማለት ነው። ዘ አውትካም የመተቱ ውጤት ምን ሆነ ይላል። የመተቱ ውጤት ዘ አውትካም was that when አብዱል ሙጣሊብ came to the judgment የድግምቱ ወይ የመተቱ ውጤት ወይም ደግሞ ውሳኔ ላይ አብዱል ሙጣሊብ ሲደርስ ወይም ደግሞ እዛ በያኔው ላይ ሲደርስ አብዱል ሙጣሊብ ውጤቱ ምን ሆነ? with arrows from ሁባል በቀስቱ ከሁባል ዘንድ ወይ ደግሞ ወደ ሁባል የሚወረወሩ ቀስቶቹ ጋር ተመስርቶ ማለት ነው። ለመተት ለጥንቆላ በሚወረወሩ ቀስቶች ላይ ተመስርቶ ጣዖቱ ሁባል ጋር ማለት ነው። arrows from ሁባል ነው የሚለው ማለትም የጣዖቱ ቀስቶች ጣዖቱ ጋር ሄደው ነው የሚመትቱት። በቀስቶቹ በዛ ቀስቶች መትተው ነው የሚያውቁት የትኛው ልጅ እንደሚሰዋ። the one with the name of his son አብደላ came forth የአብደላ ስም ያለበት ቀስት ወጣ። በነዛ ቀስቶች ሲደግሙና ሲመትቱ የአብደላ የመሐመድ አባት ስም ያለው ቀስት ወጣ። ምን ማለት ነው? ምን ማለት ነው? አብደላ ነው የሚሰዋው ማለት ነው። የመሐመድ አባት ነው የሚሰዋው በቀስቱ መትት። ሁባል ፊት ነው እንግዲህ ጣዖት አምልኮ ነው ብያቸዋል። ሁባል ጋር ሄደው ነው የሚመትቱት። ሁባል ጋር ሄደው ሲመትቱ በቀስቶቹ ሲጠነቁሉ የማን ስም ወጣ? የአብዱል ሙጣሊብ ስም ወጣ ማለት ነው። አብዱል ሙጣሊብ ነው የሚሰዋው። ተመልከቱ። he was his youngest boy and the one he loved the most ትንሹ ልጁ ነበር። ከሁሉም ትንሹ ልጁ እሱ ነበር፣ ደግሞ በጣም ይወደው ነበር። but አብዱል ሙጣሊብ took his son his youngest boy ትንሹ ልጁ ነበር and the one he loved most በጣም የሚወደው ልጁ ነበር። but አብዱል ሙጣሊብ የመሐመድ አያት የአብደላ አባት took his son አብደላ by the hand ልጁን አብደላን በእጁ ያዘው። drew out his knife ቢላውንም መዘዘ and went up to ኢሳፍ and ናይላ። አሁን ኢሳፍ and ናይላ የሚለው 53 ይላል እዚህ ካያችሁት 53 ምን ማለት ነው? two idols referred to earlier እነዚህ ኢሳፍና ናይላ የሚባሉት ሁለት ጣዖታት ናቸው። እነሱ ጋር ይዞት ሄዶ ሊሰዋው ጣዖት አምልኮና ሁባል ብቻ አይደለም ጣዖት፣ ኢሳፍና ናይላ የሚባሉ ጣዖታት አሉ። ሊሰዋው ሄደ። አዲስ ቁረይሽ ሌፍት ዜር ሚቲንግ ፕሌስስ ኤንድ አስክድ ሂም ዋት ሂ ኢንቴንድድ ቱ ዱ። በዚህ ሰዓት ቁረይሾች ከነበሩበት ተነስተው ምን ሊያደርግ እንዳሰበ ጠየቁት። when he replied that he was going to sacrifice አብደላ ሊሰዋው እንደሆነ ሲነግራቸው ዘይ አሎንግ ዊዝ አብደላስ ብራዘርስ እነሱና የአብደላ ወንድሞች ልጆቹ ማለት ነው የአብዱል ሙጣሊብ ልጆች ሴድ ባይ ጋድ በአላህ ጋድ የሚሉት እዚህ አላህ ነው እንግዲህ በትርጉማቸው እነሱ በተረጉሙት አተረዋው እንግዲህ እንደነሱ አገን ጋድ የሚባለው አላህ ሊሆን ስለማይችል ማለት ነው። ግን እንደነሱ ትርጉም ጋድ የተባለው አላህ ነው። ሶነን ዘሌስ ባይ ጋድ ወይም ባይ አላህ ዱ ኖት ሳክሪፋይስ ሂም ዊዛውት ሲኪንግ ፎርጊቭነስ ፎር ሂም ለሱ ምህረትን ሳትጠይቅ እንዳትሰዋው። if you do this men will keep bringing their sons to sacrifice how could that go on? ልጁን ሄደህ ብትሰዋው ሰዎች ልጆቻቸውን ሄደው መሰዋት ይጀምራሉ። ስለዚህ ይሄ ነገር እንዴት ታደርገዋለህ ብለው ይጠይቃሉ። ተመልከቱ ምን ያህል አስፈሪ ታሪክ እንደሆነ። እንዲህ አንተ ልጅህን ከሰዋህ ሌሎቹ ሰዎች መጥተው ልጆቻቸው ሊሰው ነው እንዴት ታደርጋለህ ይሉታል ማለት ነው። Yunus bin Bukayr related that Ibn Ishaq that Al-Abbas was the one who drew Abdullah out from beneath his father's foot when he had placed it on him to sacrifice him. ይሄ አልአባስ የሚባለው ሰውዬ ነው ልጁን ከአባቱ ስር አብደላን ከአብዱል ሙጣሊብ ስር ጎትቶ ያወጣው። ምክንያቱም አባቱ ልጁ ሊሰዋ ነው። አያችሁ ልጁን ሊሰዋ እንዳይሰዋው ልጁን ከአባቱ ስር ጎትቶ ያወጣው ሌላ ሰውዬ ነው። and it is said that he scarred his face so badly that it remained visible till his days ፊቱን ተቆርጦ ስለነበር እስከ ሚሞትበት ጊዜ ድረስ ይታይ ነበር ይላል። አሁን ስሙ በጣም ዳርክ የሚሆንበት ታሪኩ እዚህ ጋር ነው። thereafter ቁረይሽ advised that አብዱል ሙጣሊብ go to the Hijaz where there was a woman diviner። ምን ይሉታል ቁረይሽ? ተመልከቱ እዚህ ጋር ምን ይላል ቁረይሾች ለአብዱል ሙጣሊብ ምን ይሉታል? ወደ ሂጃዝ ወደ ሚውታር ይያለ ነው ወደ ሂጃዙ ሂድ። ለምንድን ነው ወደ ሂጃዙ የምትሄደው? where there was a woman diviner ሴት ጠንቋይ አለች። who had an attendant spirit ወደሷ ክፉ መንፈስ የተላመደችው ክፉ መንፈስ የሚመጣባት ሴት አላት። ጠንቋይ ሴት አለች፣ እሷ ጋር ሂዱ ይሉታል። ስለዚህ አሁን ከጣዖት አምልኮ ከመተት እንዲሁም ከሰው መስዋዕት ባሻገር በቀጥታ ወደ ጠንቋይ እየሄዱ ነው። እኔ ጌታ ምስክሬ እንደዚህ አይነት ታሪክ እኔ ከየት አንባችሁ እንደምታውቁ እንጃ። በቃ ይቺም ጠንቋይ ደግሞ ምን አይነት
አቴንዳንት ስፒሪት ለማዳ አጋንንት የለመደችው አጋንንት ወደሷ ይመጣል። ወደሷ ሂዱ ኤንዳት ሂ ሹድ ኮንሰልተር ሊያማክራት ይገባል። ዛት ዴይ ሴድ ኢዝ ቤስት ዩ ካን ዱ ማድረግ የምትችለው ይሄንን ነው ይሉታል። ኢፍ ሺ ዴን ኦርደርስ ዩ ቱ ሳክሪፋይስ ሂም ዱ ሶ ሰዋው ብላ ካዘዘችህ አድርግ ሰዋው። በት ኢፍ ሺ ቴልስ ዩ ቱ ዱ ሰምቲንግ ዳት ፕሮቫይድስ ዩ አ ዌይ አውት ዴን አክሴፕት ኢት ነገር ግን ከዚህ ሁኔታ እንድትወጣ ሌላ አማራጭ ከሰጠችህ አድርገው ይሉታል። ሶ ዴይ ሌፍት ፎር መዲና where they found that the diviner whose name was Saja as Yunus bin Bukhari reported from Ibn Ishaq. So ወደ መዲና ሄዱ። ወደ ሚዲያ ከሄዱ በኋላ ወደ ጠንቋያ ቤት ደረሱ። ኦኬ ደረሱ። ከዛ ይቺ ጠንቋያ ስም ደግሞ ሳጃ ነው። ከዛ ይሄ ኢብን ኢሻቅ የዘገበ ነው። ወጻት ካይባር ላይ they rode off again and went to her and sought her advice ወደሷ የጋለቡ ሄዱና አማከሯት። አብዱል ሙጣሊብ telling her of the whole problem regarding him and his son አብዱል ሙጣሊብም ያሱና የልጁን ችግር ነገራት። ከዛም እንዳለች ተመልከቱ። she told them leave me today until my attendant spirit comes and I ask him ዛሬ ተውኝ ከዛ እኔ ምን የለመድኩት መንፈስ አጋንንቱ መጥቶ እስኪነግረኝ ድረስ እና መጥቶ ወደ እኔ እስኪመጣና እስኪጠይቀው ድረስ ተውኝ። እየሰማችሁ ነው? ግን ክፉ መንፈስ ምታናገር ሴትዮ ጋር ሲያማክሯት በቃ መንፈሱ እኔ ጋር መጥቶ መርሱን እስኪነግረኝ ድረስ ተውኝ አለቻቸው። እንዴት አይነት የጨለማ ታሪክ እንደሆነ እንግዲህ አስተውሉ። በኢየሱስ ስም they left her and Abdul Muttalib prayed to God ተዋ አብዱል ሙጣሊብ ወደ አላህ ጸለየ። ጋር የሚሉት እንግዲህ እንደነሱ ትርጉም አላህን ነው። እንግዲህ እንደነሱ ትርጉም next day they went back to her and she informed them that she had a message ከዛ በቀጣይ ቀን ወደ እነሱ ሲሄዱ መልእክት አለኝ አለቻቸው። ከአጋንንቱ ማለት ነው። ምክንያቱም ኦልሬዲ አጋንንቱ ወደሷ መጥቶ አጋንንቱ ነው የምትጠይቀው። ከአጋንንቱ በቀጣዩ ቀን እነሱ እሷ ጋር ሲሄዱ መልእክት አለኝ አለቻቸው። ከአጋንንቱ የተቀበለችው ማለት ነው። ተመልከቱ እንግዲህ ምን አይነት የጨለማና የአጋንንት ታሪክ እንደሆነ። ጣዖት አምልኮ አለበት፣ መተት አለበት፣ ጠንቋዮች አሉበት፣ የክፉ መናፍስት መገለጥ አለበት፣ የሰው መሰዋት አለበት። ምን የሌለው ነገር አለ? በቃ ምን የሌለው ነገር አለ? እስቲ ምንድን ነው የሌለው? ጥንቁልና፣ መተት፣ ጣዖት አምልኮ፣ የጠንቋዮች ራሳቸው የአጋንንት መገለጥ፣ የሰው መሰዋት፣ ያውም ልጅን መሰዋት። ምን የሌለበት ርኩሰት አለ? ምን ቀረ? እስቲ መልእክት አለኝ አለቻቸው። ከአጋንንቱ ማለት ነው። ተመልከቱ መልእክቱም እንደሆነ how much is the blood money you prescribe ይሄ የደም ገንዘቡ ምን ያህል ነው የምትጠይቀው አለችው። 10 camels they told her እነሱም 10 ግመሎች አለቻቸው። that being the case 10 ግመሎች ነው ይሄ ነው ዋጋው ይሏታል። ከዛ then go back to your land and present your man as an offering and do the same with the camels ተመልከቱ እንደምትል ወደ ሀገር ሂድና ልጅህን እንደመስዋዕት አቅርብ። ልጅህን ከአጋንንቱ የተቀበለችው መልእክት ምን ነገራቸው? እንግዲህ ረገምን በኢየሱስ ስም። ልጅህን እንደመስዋዕት አቅርበው። አዘሴም ታይም ደግሞ በዛን ጊዜም 10 ግመሎችን አቅርብ እንደመስዋዕት። ከዛ ተመልከቱ ዜን ካስት አሮስ ቱ ዲሳይድ ቢትዊን ሂም ኤንድ ደም ከዛ በእሱና በግመሎቹ መካከል ለመለየት ቀስት ተኩስ ለመመተት ማለት ነው። ለመጠንቆል ቀስት የሚተኩሱት ቅድም አሳይቻቸዋለሁ። ለዲቪኔሽን ነው ብያቸዋለሁ። ለጥንቁላ ልጁን እንደመስዋዕት ያቀርበዋል። በዚህ በኩል 10 ግመሎችን በዚህ በኩል እንደመስዋዕት ያቀርብና ቀስቶቹን ይተኩሷል። ለመመተት ማለት ነው፣ ለመጠንቆል። ከዛ እነዚህ በጥንቁልናው የትኛው እንደሚሰዋ ለማወቅ ጥንቁልናው የትኛው እንደሚሰዋ ለማወቅ ጥንቁል ማለት ነው። ጥንቁልና ኦኬ። ደንካስታሮስ ነው መልስ የምጠብቀው እስከመልስ ድረስ ተውኝ አለቻቸው። በቀጣዩ ቀን መልእክት አለኝ አለቻቸው። መልእክቱ ይሄ ነው። ግን መልእክቱ ከማን ነው? ለሷ ከተገለጠው አጋንንት። ይሄ የአጋንንት መልእክት ነው። ሊትራሊ ለሷ የተገለጠው አጋንንት የነገራት መልእክት ነው። እንግዲህ እኔ እንዴት እንደምትረዱት አላውቅም። ኢፍ ዘ ዲቫይኒንግ አሮ ተመልከቱ። ዘ ዲቫይኒንግ አሮ ምን ማለት ነው? ዘ ዲቫይኒንግ አሮ የጥንቁልናው ቀስት ማለት ነው። ዲቫይኒንግ ማለት ጥንቁልና ማለት ነው። የጥንቁልናው ቀስት ኢፍ ዘ ዲቫይኒንግ አሮ የጥንቁልናው ቀስት ፖይንትስ ቱ ሂም ወደ ልጁ የሚያመልክት ከሆነ then add to the number of camels until your God is satisfied አምላክህ እስኪረካ ድረስ ግመል ጨምር። ልጁ ላይ ከሆነ ቀስቱ እንትን ያለው
እስኪረካ ድረስ ግመሎችን ጨምር። አሁን ለምሳሌ ቀሱ ተተኩሶ የጠንቁልና የሚጠነቁሉበት ቀስት ማለት ነው። ወደ ልጁ የሚጠቁም ከሆነ ግመል ጨምር። እንደገና ስተኩስ ወደ ልጁ የሚጠቁም ከሆነ ግመል ጨምር። መቼ? አምላክህ እስኪ ረካ ድረስ። አያችሁ? አለበለዚያ ልጁ ሊሰዋ ነዋ በግመሎቹ ፈንታ። ጥንቁልና እንግዲህ የጥንቁልና ቀስቶቹ ልጁን ነው ካመለከቱ ይሄ ሊሆን ነው። ስለዚህ ልጁ ሊሰዋ ስለሆነ የሰው መስዋዕት ሊደረግ ስለሆነ ግመል ጨምር። ይሄን የሚለው ማን ነው? አጋንንቱ ነው። ለሴትዮ የተገለጠው አጋንንት በእሷ በኩል ምን እንዳይሆን ለጣዖቱ እንዳይሰዋ ማለት ነው። እኔ ጌታ ምስክር እንደዚህ አይነት የጨለማ ታሪክ እኔ እንግዲህ አይቼ አላውቅም። በቃ አንቲዶር ጋር ሳቲስፋይድ ኢፍ ኢት ፖይንትስ ቱ ዘ ካሜልስ ዜን ሳክሪፋይስ ዘም ኢን ሂዝ ፕሌስ። ወደ ግመሎቹ ደግሞ ቀስቱ ይሄ ጥንቁልናው ቀስት ከጠቆመ ግመሎቹን ሰዋለች። ዳት ዌይ ዩል ፕሪዝ ዩር ጋድ ኤንድ ሴቭ ዩር ማን። በዚህ ሁኔታ አምላክህን ታረካለህ፣ ልጅንም ታድናላችሁ። አሁን እዚህ አምላክ የምትለው ሁባልን ነው። ምክንያቱም ቅድም እንዳልኳችሁ ኒር ሁባል ነው። ሁባል አጠገብ ነው የሚሄዱት። ኦኬ ቱ ዘ ሳይት ኦፍ ዘ ጋድ ሁባል፣ ካባው ማለት ነው። ወደ ካባው ሲሄዱ ይሄ ካባ የሁባል ሳይት ነው። እሱ የተሰወከው ላላህ ነው። ማቴ የተሳለው ስዕለቱ የተሳለው ላላህ ነው። ስዕለቱ የሚከፍለው ግን ለሁባል ነው። አላህ ራሱ ሁባል ስለሆነ ማለት ነው። አያችሁ? ስለዚህ አላህ ጣዖት ነው ማለት ነው። ራሱ ሁባል ስለሆነ አላህ። ምክንያቱም ስዕለቱን የተሳለው ለአላህ ነው። ስዕለቱ የሚከፍለው ግን ለሁባል ነው። ሰው ስዕለቱ የሚከፍለው ለተሳለለት አካል ነው። እኔ ለእግዚአብሔር ከተሳልኩ ስዕለቱ የሚከፍለው ለእግዚአብሔር ነው። ላልተሳልኩለት አምላክ ስዕለቴን አልከፍልም። ኦኬ ቅድም በተጨማሪ ስለዚህ ሁባልን ነው የሚያመልኩት። ስለዚህ አላህ ሁባል ነው። ሲቀጥል ካባው ራሱ እነሱ የሄዱበት ካባ መስዋዕት ድንጋዩ ማለት ነው። ድንጋዩ መስዋዕት ይቀርብለት ነበር። ድንጋዩ ምን ይላል? ሁባል where there was the way in which offerings to the Kaaba will be placed። ለድንጋዩ ለካባው የሚቀርቡት መስዋዕት እዚህ ጋር ነበር የሚቀርበው። ሶ ለድንጋይ ራሱ ይሰዋ ነበር። ለድንጋይ እንግዲህ ለድንጋይ ማለት ነው። ሶ ይሄ ሁኔታ ታሳቢ ባደረገ ሁኔታ ነው እንግዲህ ቀስትን ተኩስና በዚህ መልኩ ይሄ እናደርጋለችው። ሶ they went back to Mecca and when they had agreed to do so as she had said Abdul Muttalib said prayers to God። አስተውሉ እዚህ ጋር ወደ መካ ተመለሱ። ከዛ በኋላ እሷ ያለቻቸውን ነገር ለማድረግ ተስማሙ። ከዛ አብዱል ሙጣሊብ ወደ ማን ነው የጸለየው? ወደ አላህ ጸለየ። ጋር የሚሉት እንግዲህ አላህን ነው። ይሰማል ድምጼ ጋይስ? ኦኬ አብዱል ሙጣሊብ ሴድ ሂዝ ፕሬየርስ ቱ ጋድ። ተመልከቱ፣ ቅድም ሁባል አጠገብ ነበር የሄዱት። ሳይቱም ሳይቱ ዜር ጋድ ሁባል ነው የሚለው አያችሁ። ሶ መስዋዕቱ የሚሰዋው ለሁባል ነው። እዚህ ጋር አብዱል ሙጣሊብ ወደ ማን ነው የሚጸልየው? ወደ አላህ ነው የሚጸልየው። ለምንድን? አላህ ራሱ ሁባል ነው አያችሁ። ምክንያቱም ሴንስ አይሰጥም። ስለቱን ሄዶ ለሁባል እየከፈለ ወደ አላህ መጸለይ ሴንስ አይሰጥም። ራሱ አላህ ሁባል ስለሆነ ማለት ነው። ከዛ ተመልከቱ ምን እንደሚል። አሁን እሱ ሄዶ የሚያደርገው ከአጋንንት የተቀበለው ሜሴጅ ነው። ምክንያቱም ጠንቋይዋ ከአጋንንት ነው የተቀበለችው። አቴንዳንት ስፒሪት ወይ ለእሷ የሚገለጠው ክፉ መንፈስ የነገራትን ነገር ነው የነገረችው። አብዱል ሙጣሊብም ይህንን የአጋንንት መልእክት ሰምቶ ነው ሄደው። ግን ወደ ማን ይጸልያል? ወደ አላህ። የአጋንንት መልእክት ሰምቶ ወደ አላህ ይጸልያል ማለት ነው። አልተቃወምም። የአጋንንት መልእክት ሰምቶ አልተቃወምም። ወደ አላህ ጸለየ እንጂ። እኔ ከዚህ በላይ ምን አይነት አጋንንታዊ የሆነ ጨለማ ታሪክ እንግዲህ ከየት ይመጣ እንደሚችል ያላቅም። ከዛ ተመልክቱ እንደሚል ዜን ዘይ ኦፈርድ አፕ አብደላህ ኤንድ ዘ 10 ካሜልስ አስ ሳክሪፋይስ ኤን ካዛሩ። ከዛ አብደላህንም ልጁን እና 10 ግመሎችንም እንደ መስዋዕት አቀረቧቸው። ከዛስ ካስት ዛሮ ቀስ ተኩሱ ጥንቁልናም አለው። ኢት ኬም አውት አጌንስት አብደላ ላይ ወጣበት እሱ እንዲሰዋ። ሶ ዘይ አድድ 10 ሞር ካሜልስ። ከዛ 10 ግመል ጨመሩና እንደገና ሞከሩ። ትራይድ ዋንስ ሞር እንደገና ሞከሩ። አጌን ኢት ኬም አውት አጌንስት እንደገና አብደላ ላይ ወጣበት እሱ ሊሰዋ ነው። ኤንድ ዘይ አድድ 10 ሞር ከዛ 10 ግመል ጨመሩ። ዘይ ኬፕት ኦን ዱይንግ ሶ አንቲል ዘ ካሜልስ ሪች 100 ነበር። 100 ግመሎች እስኪደርሱ ድረስ አብደላ ላይ ወጣበት ሊሰዋ ማለት ነው። ልክ 100 እስኪደርስ ድረስ when they cast the next arrow it came out for the camels። ከዛ ሲተኩሱ አሁን 100ኛው ግመል ላይ ግመሎቹ ላይ ደረሰ። at the point the men of Quraysh told Abdul Muttalib who was standing near Hubal praying to God። ተመልከቱ በዛን ጊዜ የቁረይሽ ሰዎች ሁባል አጠገብ ቆሞ ወደ አላህ የሚጸልየውን አብዱል ሙጣሊብን ምን አሉት? it is all over your God is pleased አሉት። ኦ አብዱል ሙጣሊብ ተመልከቱ፣ እሱ ሁባል አጠገብ ነው የቆመው። መስዋዕቱ የሚቀርበው ለሁባል ነው።
እሱ ግን ወደ ማን ነው የሚጸልየው? ወደ አላህ ነው። እየሰዋ ያለው እኮ ለሁባል ነው፣ የሚጸልየው ግን ወደ አላህ ነው። አላህ ራሱ ሁባል ስለሆነ ማለት ነው። ምን አሉት? በቃ ይበቃል፣ አምላክህ ረክቷል አብዱል ሙጣሊብ አሉት። ግመሎቹን ሊቀበለው ስለሆነ ማለት ነው። it is claim that he replied no not until I cast the arrows 3 times አይደለም አላቸው። 3 ጊዜ ካልተኮስኩ ለጥንቁልና ማለት ነው። 3 ጊዜ ካልተኮስኩ አይበቃም አላቸው። so they did cast 3 times the arrows always indicate the camels 3 ጊዜ ሲተኮስ ግመሎቹ ነበር የሚያመለክተው which were slaughtered and left there for anyone to take without hindrance ከዛ ታረዱ ማንም ሰው መውሰድ እስኪችል ድረስ ማለት ታረዱ። መንገደኛ ሁሉ ያነሳ ነበር። and Ibn Shihab reported it is said for any wild beast to take as well ከዛ Ibn Shihab ምን አለ? በቃ እንስሳ መጥቶ ይወስደው ነበር አለ። ሶ በዚህ መልኩ ነበር እንግዲህ የመሐመድ ፋሚሊ እንዲህ ነበር የነበረው። እኔ እንደዚህ አይነት የጨለማና የአጋንንት ታሪክ እኔ ሰምታችሁ እንግዲህ አዶን ነው። እንደዚህ አይነት የጨለማ የአጋንንት የሰይጣን ታሪክ ሰምታችሁ ታውቃላችሁ? እስቲ ንገሩኝ። ትንሽ ከባድ ነው፣ ከበድ ይላል። ሰዓት በቃ አንደኛ በአንድ ቤላ ምን ማለት አሁን አንዳንድ ሙስሊም ልጆችም ገብተዋል እና እየተወራ ያለው ነገር ፖይንቱ የገባቸው አይመስለኝም እና ትንሽ እንዴት ከኢስላም ጋር ኮኔክት እንደሚያደርግ ከነብዩ መሐመድም ጋር እንዴት እንደሚያያዝ ሞር ክሊር ብታረግላቸው ላርግላችሁ። አንደኛ ማለት ነው ገባኝ እንዴት እንደሚገናኝ ልንገራችሁ። በመጀመሪያ የአላህ ማንነት እዚህ ጋር ተገልጿል። አላህ ሁባል መሆኑ ተገልጿል። አያችሁ፣ ወደ አላህ ይጸልያል። ስዕለቱንም የተሳለው ለአላህ ነው። ነገር ግን ሄዶ የከፈለው ለሁባል ነው። ስለዚህ አላህ ማን ነው ማለት ነው? ራሱ ሁባል ነው። ስለዚህ አላህ ጣዖት ነው ማለት ነው። የመጀመሪያው ነጥብ ይሄ ነው። አላህ ጣዖት ነው፣ ሁባል መሆኑ ተረጋግጧል። ሁለተኛ ካዕባው ምን አይነት ቦታ ነው? እንግዲህ አሁን ሙስሊሞች የካዕባው ጌታ ማን ነው ብለው ነው የሚያምኑት? አላህ ነው ብለው ነው የሚያምኑት። የካዕባው ጌታ አላህ ነው ብለው ነው የሚያምኑት። ነገር ግን አሁን እዚህ ጋር እንዳነበበው የካዕባው ጌታ ሁባል ነው። ስለዚህ አላህ ራሱ ሁባል ነው ማለት ነው። ያንን ነው የሚያመልኩት። ስለዚህ ካዕባው ራሱ የጣዖት አምልኮ ቦታ የጣዖታዊነት ቦታ እንደሆነ እናረጋግጣለን። ምክንያቱም ካዕባው የሁባል ቦታ እንደሆነ ነው የሚናገረው። ዘ ሳይት ኦፍ ዜር ጋድ ሁባል ነው የሚለው። የሁባል ቦታ ነው የሚለው። ኦኬ። ስለዚህ የሁባል ቦታ ከሆነ ያ የዛ አካባቢ ጌታ ወይ ነው ያ አካባቢ ዴዲኬት የተደረገለት ሁባል ነው። አላህ የካዕባው ጌታ ከተባለ ያው ራሱ ሁባል ጣዖት ነው ማለት ነው። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ማለት የመጀመሪያው ነጥብ ለሁባል ተስሎ ለአላህ ተስሎ ለሁባል ነው የከፈለው። አንዴ ይቅርታ፣ ለአላህ ተስሎ ለሁባል ነው የከፈለው። ሁለተኛ የካዕባው ጌታ ተብሏል። ስለዚህ ሁለቱ ነጥቦች አላህ ሁባል መሆኑን ያሳያል። ሶስተኛው ነጥብ ይሄ ካዕባ የሚባለው ድንጋይ የጣዖት አምልኮ ቦታ ነው። ጣዖት አምልኮ የሚፈጸምበት ድንጋይ ነው። ቅድም እንዳስነበብኩላችሁ ምንድን ነው የሚለው? ለራሱ ለካዕባው ለድንጋዩ መስዋዕት ይቀርብ ነበር። ለድንጋዩ መስዋዕት ይቀርብ ነበር። ለድንጋዩ ኦፈሪንግስ ቱ ዘ ካዕባ ወር ጊቨን። አሁን ሙስሊሞች ካዕባ ከሰማይ ነው የወረደው፣ ኃጢአት ያስተሰርያል፣ የአላህን ቀኝ እጅ ማግኘት ነው፣ የጠቆረውን በሰው ልጆች ኃጢአት ነው ይላሉ። ሐሰት እንዳይት ጣዖት አምልኮ ይፈጸምበት የነበረ ቦታ ነው ካዕባው ራሱ ማለት ነው። የፈረሱትን ጣዖታት አይደለም እየወረዱት፣ ካዕባው ራሱ ይሰዋለት ነበር። ጣዖት ነው ማለት ነው። ሶስተኛው ነጥብ ይሄ ነው። ስለዚህ ሄደው የሚሰግዱት ጣዖት አምልኮ የሚፈጸምበትን ቦታ ነው። ኢሴንሻሊ ጣዖት አምላኪያን ናቸው። ምክንያቱም ለራሱ ለድንጋዩ ከተሰዋ ድንጋዩ ራሱ ጣዖት ነው ማለት ነው። ምክንያቱም አጌን ላይክ ዊ ሴድ ቢፎር ጣዖት ማለት ነው እግዚአብሔር ሳይሆን የሚመለክ ነገር ነው። ኦኬ፣ ቢፈልገውም ባይፈልገውም፣ ካልፈለገው በሱ ስም ጣዖት አምልኮ ተፈጸመ ይባላል። ከፈለገው ደግሞ እሱ ራሱ ጣዖት ነው ይባላል። ስለዚህ ድንጋዩ ራሱ መስዋዕት የሚቀርብለት ከሆነ ጣዖት ነው። ያ ድንጋዩ ራሱ ጣዖት ነው፣ ይሰዋለት ነበራል ለድንጋዩ። ለዛ ድንጋይ አሁን ሙስሊሞች ይሰግዳሉ። ስለዚህ ያኔ ድንጋዩ ይሰዋለት መስዋዕት ይቀርብለት የነበረውን ድንጋይ ዛሬ ለዛ ድንጋይ መስገድ ምን ይባላል? ጣዖት አምልኮ ይባላል። ኦኬ፣ ጣዖት አምልኮ ይባላል። ሶስተኛው ነጥብ ይሄ ነው። አራተኛው ነጥብ የሙስሊሞች አሁን በተለይ ሁሱ አንድ የዋሸው ውሸት አለ። የመሐመድ ቤተሰብ
በተለይ የመሐመድ አባት ጀሃነም አልገባም ይላሉ። ጀሃነም አልገባም ገነት ነው የገባው የሚሉ ሙስሊሞች ተፈጥረዋል። አሁን ግን እንዳነበብንላችሁ የመሐመድ ቤተሰብ አባቱም አያቱም ጠንቋይ ያናግሩ የነበሩ በአጋንንት ይመሩ የነበሩ ሰዎች ናቸው። በአጋንንት ናቸው የሞተው እስልምናን ተቀብለው ሞቱ የሚል ምንም ማስረጃ የለም። ስለዚህ ምን ማለት ነው? ሰዎቹ ጣዖት አምላኪያን ነበሩ። ጥንቁልና መተት ኢነሴንስ ምን ማለት ነው? ክፉ መንፈስ ይገለጥላት የነበረችውን ሴትዮዋ ሄደው የአጋንንት ምክር ሰምተው ነው የመጡት። ስለዚህ የአጋንንት ምክር ሰምተው ከመጡ ሰዎቹ ጀሃነም እንደሚገቡ ምንም ጥርጣሬ የለውም። በተለይ የመሐመድ አባት። ስለዚህ የመሐመድ አባት ሲኦል አይደለም የሚለውም ትርክት ወደቀ ማለት ነው። ስለዚህ የመጀመሪያ 4 ነጥቦች እንመለከታለን። አንደኛው ነጥቡ ምንድን ነው? ስዕለቱን የተሳለው ለአላህ ነው፣ ግን የከፈለው ለሁባል ነው። ስለዚህ እንትና ቦታ ነበር የተባለው፣ የሁባል ቦታ ነበር የተባለው ካዕባው። እነሱ ግን ካዕባ የአላህ ቦታ ነው ይላሉ ዛሬም። ስለዚህ አላህ ራሱ ሁባል ነው ማለት ነው። ሶስተኛ ነጥብ ይሄ ድንጋይ እነሱ ከገነት መጣ ቀኝ እጅ ነው ኃጢአት ያስተሰርያል የሚሉት ድንጋይ መስዋዕት ይሰዋለት የነበረ ድንጋይ ነው፣ ጣዖት ነው ማለት ነው። ስለዚህ ለዛ ድንጋይ አሁንም ይሰግዳሉ፣ በዛ ድንጋይ ፊት አሁንም ይሰግዳሉ። ስለዚህ ጣዖት አምላኪያን ናቸው። ምክንያቱም እነሱ በፊቱ የሚሰግዱለት ድንጋይ ይሰዋለት የነበረ ድንጋይ ነው፣ አራተኛ የመሐመድ ቤተሰቦች በተለይ አባቱ ጀሃነም አልገባም ይላሉ። ነገር ግን አሁን እንዳነበብኩላችሁ ጠንቋይ ቤት ሄዱ እንደነበረ፣ ክፉ መንፈስ ይገለጥላት የነበረችን ሴት ያማክሩ የነበረ፣ እሱ ብቻ ሳይሆን የእሷንም ምክር ናቸው፣ ጀሃነም ናቸው። ስለዚህ በዚህ ነው የሚታየው ማለት ነው። ታሪኩ ሲጀመር በጣም ጨለማ ታሪክ ነው። በመሰረቱ ስታነቡት የእስልምና ኦሪጂን ይሄ ነው። እስልምና ከዚህ ነው ኦሪጂኔት ያደረገው። ስፒሪቱ ያው ነው። አይናችሁ በደንብ ስትረዱት የውስጠኛው ነጥቦች ሲበራ በቃ ስፒሪቱ ያው እንደሆነ ትረዳላችሁ። በእነዚህ 4 ነጥቦች የሚያሳየው ይሄን ነው።